ሰላም ጤና ይስጥልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የልደት ቀናቸው ታሪካዊ ስምምነት ይፈረማል ብለው ሲጠብቁ ከቴህራን በኩል ያልተጠበቀ መርዶ ተሰምቷል። የኢራን የኒውክሌር ሚስጥርና የአሜሪካው ድርድር ወዴት እያመራ ነው? በሌላ በኩል ደግሞ በአሜሪካ ሰማይ ላይ በሚሊዮኖች የሚቆጠር ዶላር የሚያወጣ ዘመናዊ ኤፍኤ-18 የጦር ጀት በድንገት ተከስክሶ አስፈሪ የሰደድ እሳት ተቀስቅሷል። ፓይለቱ ተረፈ ወይስ ሞተ የሚለውን በዝርዝር መረጃው ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያ የትራምፕ የልደት ቀጠሮና የኢራን ፖለቲካ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ እሁድ በታላቅ ጉጉት ስምምነት ይፈረማል ብለው ሲጠብቁ ከቴህራን በኩል የመጣው መርዶ ግን ቀጠሮን ወደ ቀጣይ ቀናት የሚያሸጋግር ሆኗል። ፕሬዚዳንት ዶናልድ ትራምፕ ዛሬ በሚያከብሩት 80ኛ ዓመት የልደት ቀናቸው ላይ ይህንን ታሪካዊ ስምምነት እንደ ትልቅ ስጦታ ለመቀበል በከፍተኛ ተስፋ ላይ ነበሩ። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ለአገሪቱ መገናኛ ብዙሃን እንደገለጹት ዛሬ የሚፈረመው የመጨረሻ ስምምነት ሳይሆን ይልቁኑ ውዝግብ በሚያስነሱ ጉዳዮች ላይ አጠቃላይ አቅጣጫን ለማስቀመጥ የሚያስችል የመጀመሪያ ደረጃ ሰነድ ብቻ ነው ብለዋል። ቃል አቀባዩ አክለውም ስምምነቱ ዛሬ ባይፈረምም እንኳን በቀጣዮች ቀናት የመፈረም ዕድሉ ሰፊ መሆኑን ጠቁመዋል። በሌላ በኩል የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ወገኖች በመግባቢያ ሰነዱ ላይ ሙሉ በሙሉ መስማማታቸውን በይፋ አረጋግጠዋል። ይህ በእንዲህ እንዳለ ስምምነቱ እንደተፈረመ በአፋጣኝ ታሪካዊ የሆርሙዝ ወሽመጥ ክፍት እንደሚሆን ትራምፕ በልበ ሙሉነት ተናግረዋል። በዚህ ታላቅ ዲፕሎማሲያዊ ሂደት ውስጥ ዋና አሸማጋይ የሆኑት ፓኪስታንና ኳታር ስምምነቱ ላይ በዲጂታል ወይም በኤሌክትሮኒክስ ፊርማቸው ያጸድቁታል ተብሎም ይጠበቃል። በአሁኑ ሰዓትም የኳታር ልዑካን ቡድን ቴህራን በመግባት በአሜሪካና በኢራን መካከል ያለውን የመልእክት ልውውጥ እያሳለጡት ይገኛሉ። በመግቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት የሚራዘም ሲሆን በቀጣይም ስለ ኢራን የኒውክሌር መርሃ ግብር ጥልቅ ድርድር እንደሚጀምርም ተገልጿል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ታዲያ ትራምፕ ዛሬውኑ ይፈረማል ብለው የጠበቁት ይህ ስምምነት በውስጡ ምን አይነት ሚስጥራትን ይዟል? ኢራንስ የኒውክሌር መርሃ ግብሯን በተመለከተ ለአሜሪካ የሰጠችው እውነተኛ ምላሽ ምንድን ነው? ወደሚቀጥለው ሌላኛው መረጃችን አልፋለሁ። በመቀጠል የኢራን የኒውክሌር አቋምና የአሜሪካ ድርድር ውስብስብነት። በዲፕሎማሲው ዓለምም ነገሮች ሁሉ አልጋ ባልጋ አይደሉም። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት ኢራን የመጨረሻ ስምምነት ላይ እስክትደርስ ድረስ አሁን ያለውን የኒውክሌር ሁኔታውን ጠብቃ ለመቆየት ማለትም ዩራኒየም ከማበልጸግና የኒውክሌር ማዕከላትን ከማስፋፋት ለመቆጠብ ተስማምታለች። ነገር ግን ነገሩ እዚህ ላይ አያበቃም። በቅርቡ የወጡ የውስጥ መረጃዎች እንደሚያሳዩትም ከሆነ የጉዳዩ መልክ እጅግ ውስብስብ ነው። የኢራን ባለስልጣናት በቅርቡ በሰጡት መግለጫ ይህ የኒውክሌር ጉዳይ ከአሜሪካ ጋር አሁን እየተደረገ ካለው የመጀመሪያ ደረጃ ስምምነት ውስጥ በጭራሽ ያልተካተተ መሆኑን እናም ጉዳዩ ለወደፊት በሚደረግ የመጨረሻ ድርድር ላይ ብቻ የሚታይ መሆኑን በይፋ ተናግረዋል። ይባስ ብሎም በከፍተኛ ደረጃ የበለጸገው የዩራኒየም ክምችት ለውጭ ሀገር አሳልፎ የመስጠት ጉዳይ ኢራን እስካሁን ሙሉ በሙሉ አልተቀበለችም። የሀገሪቱ ከፍተኛ መሪ የዩራኒየም ክምችት ከሀገር ውጭ በፍጹም መላክ እንደሌለበት ጥብቅ መመሪያ ማስተላለፋቸው አይዘነጋም። ይህም በአሜሪካና በኢራን መካከል የሚደረገውን ስምምነት በጥርጣሬ የተሞላ አድርጎታል። በዓለም አቀፍ ፖለቲካ መድረክ እንዲህ አይነት የዲፕሎማሲ እልህ አስጨራሽ ጦርነት እየተካሄደ ባለበት በአሁኑ ሰዓት፣ በሌላ በኩል ደግሞ በአሜሪካ ሰማይ ላይ ያልተጠበቀ ታላቅ ወታደራዊ አደጋ ተከስቷል። በሚሊዮኖች የሚቆጠር ዶላር የሚያወጣ ዘመናዊ የጦር ጀት እንዴት ሊከሰከስ ቻለ? ወደሚቀጥለው ሌላኛው መረጃ አልፋለሁ። በመቀጠል የአሜሪካ ኤፍኤ-18 ተዋጊ ጄት በድንገት መከስከሱ ተገልጿል። በዋሽንግተን ግዛት የተከሰከሰው ይኸው አደጋ በብዙ መልኩ መነጋገሪያም ሆኗል። ቅዳሜ ዕለት በተካሄደው ወታደራዊ ልምምድ በረራ ላይ የነበረው የአሜሪካ ባህር ኃይል ንብረት የሆነው ኤፍኤ-18 ተዋጊ ጄት ባልታሰበ ሁኔታ ተከስክሰዋል። አደጋው ከፍተኛ ፍንዳታ የሚያስከተለ ሲሆን በአቅራቢያው ያሉ ታዋቂ የመዝናኛ ስፍራዎችን በአስቸኳይ እንዲለቀቁ ተደርገዋል። ከሳንዲያጎ ካሊፎርኒያ በሚራማር አየር ማረፊያ ጣቢያ የሚንቀሳቀሰውና ለሶስተኛው የባህር ኃይል አውሮፕላን ክንፍ የተመደበው ይኸው ዘመናዊ ተዋጊ ጀት
በክልላዊ ስልጠና ላይ ያለ ያጋጠመው ከፍተኛ የቴክኒክ ብልሽት ወይም የአካባቢ ሁኔታ ስህተት ለአደጋው ሳይዳረግ እንዳልቀረም ተገልጿል። ነገር ግን ትልቁ ታምር በአውሮፕላን ውስጥ የነበረው ብቸኛ ፓይለት ጀት ከተራራው ጋር ከመጋጨቱ ጥቂት ሰከንዶች በፊት በፓራሹት በመዝለል ከሞት መትረፍ መቻሉ ነው። የአያኪማ ካውንቲ ሸሪፍ መምሪያው አስቸጋሪውና ተራራማ መሬት አቀማመጥ በመቁረጥ ፓይለቱን በፍጥነት ያገኘም ሲሆን ወደ አካባቢው ሆስፒታል የተወሰደው ይኸው ፓይለት ለሕይወቱ የሚያሰጋ ቀላል ጉዳት ብቻ እንደደረሰበት የሕክምና ቡድኑ አረጋግጧል። ነገር ግን የፓይለቱ መትረፍ ታላቅ እፎይታን ቢሰጥም ከፍተኛ መጠን ያለው ነዳጅ የጫነውና በሚሊዮኖች የሚቆጠር ዶላር የሚያወጣው ተዋጊ ጀት ከተራራው ጋር ሲጋጭ የፈጠረው ፍንዳታ በደረቁ የኦካኖጋን ዊና ቲች ብሔራዊ ደን ላይ አደገኛ የሰደድ እሳት ወዲያውኑ እንዲቀሰቀስ አድርጓል። ጥቅጥቅ ያለ ጥቁር ጢስ ከአካባቢው መታየቱን ተከትሎ የናቼሴ የእሳት አደጋ መከላከያ ክፍል፣ የዩኤስ የደን አገልግሎት፣ የምድር ላይ ኃይሎች እና የእሳት ማጥፊያ ሄሊኮፕተሮች ወደ ስፍራው በሰፊው ተሰማርቷል። እሳቱ በከፍተኛ ፍጥነት እየተስፋፋ በመምጣቱ ምክንያት የድንገተኛ አደጋ አዛዦች በአቅራቢያው የነበሩ በርካታ የካምፕ ማረፊያዎችን በአስቸኳይ እንዲለቀቁም ያደረጉም ሲሆን አዋሳኝ የገጠር መንገዶችም ተዘግተዋል። የናቼስ የእሳት አደጋ መከላከያ ክፍል ባወጣው የምሽቱ መግለጫ እሳቱ ወደ ቤር ክሪከን የእንጨት መኖሪያ ቤቶች እንዳይቃረብ መከላከል መቻሉን፣ ዋና የአደጋ ቀጠና መረጋጋቱን አስታውቋል። በመሆኑም አሁን ላይ ያለው ዋና ትኩረት ዘመናዊ የጦር አውሮፕላን ለምን ሊከሰከስ እንደቻለ ወደ መመርመርም የዞረ ሲሆን የአሜሪካ ባህር ኃይል በአደጋው ስፍራ ላይ ሙሉ ወታደራዊ ቁጥጥር በመጣል ጥቁሩን ሳጥንና የሞተር ስብርባሪዎችን ለመጠበቅ አካባቢውን በልዩ ሁኔታ መከልከሉም መረጃው ጠቁሟል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር አጫጭር መረጃዎች እነዚህ ነበሩ። እንግዲህ በዓለም አቀፍ መድረክ ላይ እየታዩ ያሉት እነዚህ እውነቶች ነገ የት ላይ እንደሚያበቁ ማንም በእርግጠኝነት መናገር አይቻልም። ይሁን እንጂ አሜሪካና ኢራን የገቡበት ይህ የዲፕሎማሲ እልህ አስጨራሽ ፍልሚያና በአሜሪካ ሰማይ ላይ የተከሰከሰው የጦር ጀት አደጋ በቀጣይ ቀናት የዓለምን ፖለቲካ ሙሉ በሙሉ ሊቀይረው እንደሚችል የብዙዎቹ ግምት ሆኗል። ለመሆኑ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕስ የጠበቁት ታሪካዊ ስምምነት በቀጣዮቹ ቀናት ይሳካ ይሆን ወይስ የኢራን የኒውክሌር አቋም ነገሮችን ይበልጥ ያወሳስበዋል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ይህ መረጃ ሌሎች እንዲደርስ አሁኑኑ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ይሆናችሁ በቀጣይ በሌሎች በአዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።